ቡሄ በሉ ልጆች ሁሉ አምላክ ክብር ይቅረብ ምስጋና በደብረ ታቦር ተገልጧልና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለከ ኦ ደብረ ታቦር፣ ደብረ ታቦር ሆይ ሰላምታ ላንተ ይገባሃል። ቅዱስ ያሬድ የተናገረው ነው። ከዚህ በማስቀጠል ብፁዕ አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንዲሁም የተከበሩ ስራ አስኪያጃችን ቀሲስ ምህረት ሞላ ቀሲስ ሁማን ቀሲስ ምህረት ሞላ የደቡብ ጎንደር ሀገረ ስብከት ዋና ስራ አስኪያጅ እንዲሁም የተከበሩ መምህር ዘራ ዳዊት የበኩረቱ ጉሃን መምህር ዘራ ዳዊት የማዕከላዊ ጎንደር ዋና ስራ አስኪያጅ። እንግዲህ አንዱን አንስቶ አንዱን መተው በጣም አስቸጋሪ ስለሆነ የተቀራችሁት ሊቃውንተ ቤተክርስቲያን እንዲሁም የመምሪያ ኃላፊዎች የሀገረ ስብከታችን የወረዳ ቤተ ክህነታችን የክልላችን እንዲሁም የዞናችን ሁሉ የክፍል ስራ አመራሮች አስኪያጆች በቅድም በመርሃ ግብር መሪው የተነሳችሁት ሁላችሁ እንኳን ደህና መጣችሁልን ለማለት እወዳለሁ። እንዲያው አንድ ሰው ግን ባነሳ ደስ ይለኛል። ታሪክ ራሷ ታሪካዊ ያደረገችው አንድ ሰው በመካከል እያየሁ ነበርና የታሪክ ምሁሩ ታየ ቦጋለ እንዲሁም ሊቃውንተ ቤተ ክርስቲያን የዩኒቨርሲቲዎች ፕሬዝዳንቶች ሁላችሁም በዚህ አውደ ምሕረት ላይ ተገኝታችሁ ይህንን በዓል ታላቁን በዓል ለማክበር እንደ ደብረ ታቦር ዕለት ነጭ ለብሳችሁ ያላችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እናቶቻችን የክርስቶስ ቤተሰቦች ሁላችሁም በልዑል እግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ደህና መጣችሁ። ለዚህ ዕለት ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ምክንያቱም ለዚህ ዕለት እንደርሳለን ብለን የዛሬ ዓመት አላሰብንም ነበር። በእግዚአብሔር ቸርነት ግን ደርሰናል። እንኳን አደረሳችሁ። ሰላም ለከ ወደብረ ታቦር ይሴኒ ለሃዩ እንኩሉ አድባር። ቅድም ሊቃውንቱ የተናገሩት ነው። ምእመናኑም በእውነቱ ይህን ቃል አብራችሁ ብትሉ ደስ ይለኛል። ሰላም ለከ በሉ እስኪ። ሰላም ለከ ኦ ደብረ ታቦር፣ ደብረ ታቦር ሆይ ሰላም ላንተ ይገባል ብላችሁ እጅ ንሱት። በእውነቱ ይሴኒ ለሃዩ እንኩሉ አድባር ላህይከ ብሎ ይቀናል። ደም ግባትህ ውበትህ ከተራሮች ሁሉ ከአድባራቱ ሁሉ ይለያል ብሎ ቅዱስ ያሬድ ደብረ ታቦርን አመስግኖታል። የቅዱስ ያሬድ ልጆችም ቅድም አመስግነዋልና ለዚህ ዕለት እንኳን አደረሳችሁ። ያደረሰንም የተመሰገነ ይሁን። ደመናት ይዘምራሉ በሚል ርዕስ እንማማራለን። ደመናት ይዘምራሉ በሉ እስኪ። ደመናት ይዘምራሉ። ይህንን ቃል የተናገረውን ቅዱስ ያሬድ ነው መዋሥዕት በሚባል ድርሰቱ። ወበውስቴቱ ይዘምሩ ደመናት፣ በውስጡም ደመናት ይዘምራሉ ይላል። ይታያችኋል ደመናው። እነዚህ ተራራውን ይዘው የሚመጡ ናቸው እና ቅዱስ ያሬድ ስለ ደብረ ታቦር ሲናገር እንዲህ ይላል። ከመነሻው ስንነሳ ለዝንቱ ደብር ይሴብህዎ ወሃይስት፣ ይህንን ተራራ ፈሳሾች ያመሰግኑታል ይላል። ወለዝንቱ ደብር ይጠፍሁ ሎቱ አፍላግ፣ ለዚህ ተራራ ወንዞች በእጃቸው ያጨበጭቡለታል። ወኪያሁ ይሴብሁ አብህርት ወይም ይሴፈው አብህርት፣ ባህሮች ወይም ደግሞ እነ ጣናን በለውና ዛሬ እነ አባይ ህዳሴ ግድባችን ይህንን ተራራ ተስፋ ያደርጉታል፣ ያመሰግኑታል። ወበውስቴቱ የብቡ ይዘምሩ ደመናት፣ በውስጡ ደግሞ ደመናት ይዘምራሉ። ይህ ድንቅ ሳይንስ ነው። ምክንያቱም ቤተ ክርስቲያን የሰጠችን ዛሬ
ዓለም የሚራቀቅበት ነው። ተራራዎች የውሃ መገኛዎች ናቸው። ተራራዎች የፈሳሾች መገኛዎች ናቸው። ፈሳሾችም ደግሞ ተራራዎችን ያመሰግናሉ። ሲወርዱ ሿ ሿ ሿ ሿ ሿ ሿ ቀላይ ለቀላይ ይጸውኦ በቃል አስራቢከ ተጻውአ በቃል አስራቢከ አንዱ ወንዝ አንዱን ወንዝ ይጠራዋል። ሿ ሿ ሿ ሿ ሿ እያለ ይጠራዋል። ያ የወጣበትን ተራራ እያመሰገነ እየወረደ ነው። በእውነቱ ቅዱስ ያሬድ ይህንን በጣም የረቀቀ ፍልስፍና መንፈስ ቅዱስ ተቃኝቶ ተናግሮታል። ከተራራው ደግሞ ባህሩ የሚጠብቀው አለ። ምክንያቱም ዘይሰቅዮ ለአድባሩ ሙሳጢያት ይሆን ተራሮቹን በውሃ ያረሰርሳቸዋል ይላል ቅዱስ ዳዊት። ተራራ ላይ ውሃ አለ፣ ምንጭ አለ እና ምሁራኑ እንደምታውቁት ጉና ላይ ከ77 በላይ ምንጮች ይመነጫሉ አይደል? ጣና ጉና ባይኖር ጣና የለም ማለት ነው። ደብረ ታቦር ኢየሱስ ባይኖር ጣና የለም ማለት ነው። አባይ ግድብ ልንገድብም አንሰለፍም ነበር ማለት ነው። ስለዚህ እናንተስ አታጨ ተራራ ይህ ተራራ የውሃ መገኛ ነው፣ የባህር መገኛ ነው። የደመናዎች ደግሞ መዘመሪያ ነው። ደመናዎቹ እንደምታዩዋቸው መጀመሪያ መተው መሰረት የሚጥሉት ተራራው ላይ ነው። ከዚያ ላይ ይሆኑና ተራራውን ይከቡና ይዘምራሉ፣ ነጎድጓዳቸውን ያሰማሉ። ከነጎድጓዳቸው በኋላ ዝናባቸውን ያዘንባሉ። እነዚህ ዛፎች የሚገኙት በተራራ ነው። ተራራዎቹ የዛፎች መገኛዎች ናቸው። ዛፎች ደግሞ እንደሚባለው እንግዲህ ውሃን ይጠራሉ ማለት ነው። ደመናው ተራራ ላይ መጥቶ የሚከበው ውሃ ጠልፎ ለመሄድ ነው። ውሃ ወደ ደመና የሚወጣው በጉም ተጠልፎ ነው ወደ ላይ የሚወጣው። ከውቅያኖስ የሚላክ አለ፣ ተራራዎች ላይ የሚላክ አለ። ያጉም ይወርድና ከተራራዎች ጤዛ ላይ ከባህሩ ደግሞ ከውሃው ላይ ዝናብ ጭኖ ወደ ላይ ይወጣል። ሲወጣ በደመና አይበት ይቋጠራል፣ በነፋስ ወደ ልጋዝ ይጫናል። ማለትም በደመና ግመል ተጭኖ በነፋስ ታስሮ ነው ወደ ላይ የሚወጣው። ለዚህ ደግሞ መላእክት አሉ። እነሱ መረሳት የለባቸውም። እንዲያው ተፈጥሮ ብቻ አይደለም፣ በእውነቱ ተፈጥሮ ብቻ አይደለም፣ ተፈጥሮን የሰጠ የእግዚአብሔር ጥበብ አለበት። ደመናት አሉ ይሄንን ጭነው ወደ ላይ የሚወጡ። ከዚያ በኋላ ደመናው ረቂቅ ነው እንደምታዩት። ላይን እንኳን ማረፊያ ሩቅ ካልሆኑ ሲቀርቡት የሌለ እየሆነ ነው የሚሄደው። ግን በልብስ እንኳን የማይያዘውን ውሃውን ጭኖ ወደ ላይ ይወጣል። እይሰጠጥ ደመናሁ ያለ ቦታው ደግሞ ያዘንባል፣ ከቦታው ወስዶ ያዘንባል። ይህን ሁሉ የሚያደርገው እግዚአብሔር የተመሰገነ ይሁን። ለዚህ ሁሉ መነሻ ያደረገው ደግሞ ተራራውን ነውና ለዚህ ተራራ ወይም ይህን ተራራ ወንዞች ያመሰግኑታል፣ ፈሳሾች ያጨበጭቡለታል እያለ ይናገራል። ይሄ ምስጢሩ ደግሞ ረቀቅ ይላል። ተራራ እንግዲህ ዛፎችን ያስቀምጣል፣ ጉሞችን ደመናዎችን ይስባል። እነዚህ ሁሉ ነገሮች በተራራ ይገኛሉ። ፈሳሽ ውሃ ከተራራ ይገኛል። ንዑን ርግ ውስተ ደብረ እግዚአብሔር፣ እንዲህ ከሆነ ይላል ኢሳይያስ ወደ እግዚአብሔር ተራራ እንውጣ፣ ወደ እግዚአብሔር ተራራ እንውጣ። ያ ተራራ ደግሞ በቅዱስ ዳዊት አነጋገር ታቦር ብሎ አንድ ቦታ ላይ ጠርቶታል። ታቦር ይለዋል። በሌላ ደግሞ ደብረ ርጉ ይለዋል። ስለዚህ ደብርና ታቦርን ስናገናኘው ደብረ ቅዱስ ጽፎት እናገኛለን። ደብረ ታቦር ነው። መዝሙር 88 ላይ እናገኘዋለን። ወደ ደብረ ታቦር ኑ እንውጣ። እዚያ የእግዚአብሔር ቃል ይገኛል። ውሃ የተባለው የእግዚአብሔር ቃል ነው። ደመናት የተባሉ ህያለው ደመናት ጸዋሪያነ ዝናም የተሸከሙ ደመና አሉ የተባሉ ደግሞ ሐዋርያት ሊቃውንት ናቸው። ደብረ ታቦር ላይ ሊቃውንቱ አሉ። ቅድም ሲያፈሱት ውሃውን አይታችኋል። ውሃ ሰውነትን እንደሚያረሰርስ ሰው ከውሃ ተለይቶ መኖር እንደማይችል ከቃል እግዚአብሔር ተለይቶ መኖር ሰው አይችልም በእውነቱ እንዲያው በስጋው የሚንቀሳቀስ ካልሆነ ነፍሱ ሕያው አይደለችምና የነፍስ ምግብ ቃል እግዚአብሔርን የተሸከሙ ደመናት ሊቃውንት በዚህ ተራራ ይገኛሉ። ይህን ያስገኘ አባቶቻችን አምላክ ስሙ የተመሰገነ ይሁን። በዚህ ተራራ ውስጥ ደመናት ይዘምራሉ የተባለውም ሊቃውንቱ ያመሰግናሉ ማለት ነው። እንግዲህ ይህ ተራራ እንዴት ያለ ተራራ ነው ስንል ቅዱስ ያሬድ መልሳለሁ። መኑ ደብር ዘያውድዎ መላእክት በአብይ ስብሐት፣ መላእክት በታላቅ ምስጋና የሚከቡት እንዴት ያለ ተራራ ነው። ወመኑ ደብር ዘተነበዩ ሎቱ ነቢያት፣ ነቢያት ትንቢት የተናገሩለት እንዴት ያለ ተራራ አለ። እስኪ ልብ በሉ። የትኛው ተራራ ነው ትንቢት የተነገረለት? ይህ መጽሐፍ እኮ ተራራ ትንቢት ተነግሮለታል። ቅዱስ ያሬድ ደብር ርጎ ደብር ጥሉል ብሎ የለመለመ ውበቱ ያማረ ዛፎች ያሉበት ምንጮች የሚመነጩበት ለምለም ተራራ ብሎ እኮ ቅዱስ ዳዊት ትንቢት ተናግሮለታል። ምሳሌም ተመስሎለታል። በደብረ ታቦር የእስራኤል ጠላት ሲሳራ የሚባል ድል ተነስቷል። ባርቅ የሚባል እስራኤላዊ መስፍን ያንን ሲሳራን ድል አድርጓል።
በዚህኛው ደብረ ታቦርም አሁንም በደብረ ታቦር ጠላት ድል ተደርጓል። ያም ዲያብሎስ ነው። ስለዚህ በደብረ ታቦር ብርሃነ መለኮቱ ሲገለጥ፣ አንድነት ሶስትነት ሲታወቅ፣ ምስጢር ሲተረጎም፣ ለሚያስተውል ለሚገባው ምስጢር ጉልህ ሆኖ ሲታወቅ፣ በዚያ ጊዜ ያረካች ነፍስ ያላመነች ህይወት የለችም። ስለዚህ ይህ ተራራ ትንቢት የተነገረለት ነው። መላእክት ከበውታል። ፈጣሪያቸው ካለበት መላእክት አይለዩምና የትኛው ተራራ ነው መላእክት የከበቡት በታላቅ ምስጋና ሲያመሰገኑለት? የትኛው ተራራ ነው ነቢያት ትንቢት የተናገሩለት? ስለዚህ ከደብረ ታቦር ውጪ ይላል ጌታ ስራ የሰራባቸው ሁሉ ትንቢት ተነግሮላቸዋል። ውሃው ከውሃ ተለይቶ ትንቢት ተነግሮለታል። እሱም ዮርዳኖስ ነው። ዋሻዎች ተለይተው ከዋሻ ትንቢት ተነግሮላቸዋል። እሷም ቤተልሔም ናት የሚወለድባት። ተራራ ከተራራ ተለይቶ ትንቢት ተነግሮለታል። ይኸውም ደብረ ታቦር ነው። እንዲሁም ቀራንዮ ነው ዓለም የሚድንበት። መቃብራት ከመቃብራት ተለይተው ትንቢት ተነግሮላቸዋል። ጌታ ተቀብሮ የተነሳበት ጎልጎታ ነው። ስለዚህ ከነዚህ ከተመረጡ ቦታዎች መካከል አንዱ ደብረ ታቦር ነውና እንዲህ ያለ ተራራ ወዴት አለ ይላል ቅዱስ ያሬድ። እንዲህ ያለ ተራራ ወዴት አለ? ማን ሰምቶ ያውቃል? ጌታችን ወደዚህ ተራራ ነው ሐዋርያቱን ያወጣቸው። ወደዚህ ተራራ ነው አውጥቶ ብርሃነ መለኮቱን የገለጠላቸው። ለዚህ ተራራ መውጣት ምክንያቱ ምንድነው? ሁለት ሶስት ነገሮችን እናንሳና እንቋጫለን ትምህርታችን። ቂሳሪያ የሚባል ጉባኤ ሰርቶ ቂሳሪያ የሚባል ቦታ ላይ ተራራ አይደለም ዝቅተኛ ቦታ ላይ ሐዋርያቱን ሰብስቦ ጌታችን እንዲህ ሲል ጠየቃቸው። መነ ይብለኒ ሰብ፣ ሰው ማን ይለኛል ብሎ። ሰው ማን ይለኛል? እኔን በሰው ዘንድ ምን ያክል ጥቅም ሰጭ ነኝ? እንዴት ያለው ጠቃሚ ሰው ነኝ? ሰው ይወደኛል፣ ይጠላኛል፣ ያመሰግነኛል፣ ይነቅፈኛል። ምንድነው ስለኔ የሚለው ሰው ብሎ ጌታችን በእውነቱ ሰው የሚለውን የማያውቅ ሆኖ ነው። ገና እኮ እምቅድመ ይንግርዎ የአምር ግይዞ ለሰብ፣ ገና ሳይነግሩት ሳይታሰብ እኮ የሚያውቅ ነው። እኛ ከሱ በኋላ የመጣን ሰዎች በተለያየ መስመር ሰውን ምንመራ እስከ ቤተሰብ ድረስ ምንመራ ሰዎች ሰው ማን እንደሚለን ለምን እንደምንኖር እንድናውቅ የተጻፈ እንደሆነ ልብ ይሏል። ይህን ሲጠይቃቸው ግን መልሳቸው አርኪ አልነበረም። አንዳንዶቹ ኤልያስ ነው ይሏል፣ አንዳንዶቹ ሙሴ ነው ይሏል፣ አንዳንዶቹ ኤርምያስ ነው ይሏል፣ አንዳንዶቹ ዮሐንስ ነው ይሏል እያሉ የየራሳቸውን ተናገሩ። እናንተስ ራሳችሁ ማን ትሉኛላችሁ ተባሉ። በእውነቱ ሰው የሚቀርበውም ከውስጡ ማን እንደሚል መታወቅ መቻል አለበት። አንዳንድ ጊዜ ሰው እንዲሁ አጨብጫቢውና እንደገና ውስጡ የሚለው ደግሞ ይለያያል። የንጉስ ልጅ ሲሞት 150 አልቃሽ አለ ይባላል። ንጉሱ ሲሞት ግን 50 ብቻ። ስለዚህ ምን ማለት ነው ይሄ ነገር? ማን ይለው ነበር ሰው ያን ሰው ማለት ነው። ስለዚህ ሰው የሚለውን ሰው ማወቅ አለበት። ያ ሰው ራሱ ማን ይለዋል? እና ሐዋርያትን እናንተስ ማን ትሉኛላችሁ ሲላቸው በእውነት ተጨነቁ። ከፊቱ የሚሉትን ማለት ደግሞ ከባድ ነው። ሰው ሆኖ ሰው መቼስ እወደድ ባይ ነው። ሁሉ ነገር እንደምታውቁት እወደድ ባይ ነው። ጴጥሮስ ግን እውነተኛ ነበርና እጁን አወጣና አንተ ውእቱ ክርስቶስ ወልደ እግዚአብሔር የአብ የባህሪ ልጁ ኢየሱስ ክርስቶስ ሕያው ኢየሱስ ክርስቶስ አንተ ነህ አለ። በዚህ ጊዜ ጴጥሮስ ተሸልሟል። ሁላችንም ለዚያ በረከት ያብቃን። ያን ሽልማት ማግኘት የሚቻለው የጴጥሮስን ቃል መናገር ሲቻል ነው። አንተ በሉ እስኪ የአብ የባህሪ ልጅ ነህ። ይህን ያለ ጴጥሮስ ብቻ ስለነበረ ግን በስድስተኛው ቀን ወአመሰዱስ ነሶሙ ኢየሱስ፣ በስድስተኛው ቀን ወደ ደብረ ታቦር ሐዋርያትን ይዟቸው ወጣ። ማን ትሉኛላችሁ ሲላቸው ሙሴ ነህ ያሉ ነበሩ፣ ኤልያስ ነህ ያሉ ነበሩ። ከነቢያት መካከል ኤልያስና ሙሴ መጡ ራሳቸው። ማን ነው ሙሴ ነው ያለ? የኔ ጌታ እኮ ነው እንጂ እኔማ እኔ ነኝ አለ ሙሴ። ኮልታፋውን እኔን ነው እንዴ ክርስቶስ ጌታዬን የምትሉት አለ። ኤልያስም እኔ ኤልያስ ነኝ እኔ ራሴ ያለሁ የኔ የኤልያስ ጌታ እንጂ ማን ነው ኤልያስ ያለው ብሎ ኤልያስም ራሱ መጥቶ መሰከረ። ከነዚያ መካከል 3 ባለሟሎቹ ደግሞ ከሐዋርያት ከ12ቱ 3ቱ አብረው ወጥተዋል። ከላይ እነሱም ያንን ሲሰሙ አብ በደመና ሆኖ ይሄ ልጄ ነው ብሎ ጴጥሮስ የመሰከረውን ሲደግም በዚያ ጊዜ ያንን ድምፅ መስማት ያንን ብርሃን ሆነ። ደመና መጣ፣ እንዳሁኑ ደመና መጣ። በዚያ ደመና ውስጥ ግን ብርሃን መጣ። ያን ብርሃን በዓይናቸው ማየት ያንን የአብን በደመና ሆኖ የሚናገረውን የአብን ድምፅ መስማት ሲያቅታቸው ሐዋርያቱ ወደቁ ይለናል። እንግዲህ በእውነቱ ድንቅ ነገር ነው። ይህ ፀሐይ ከፀሐይ በላይ ነው ይላል ዮሐንስ አፈወርቅ። ከፀሐይ በላይ ነው። ይህን ፀሐይ አይቶ የወደቀ ማን አለ ይላል።
ያ ብርሃን ግን ሐዋርያትን ጣላቸው። ስለዚህ ከዚያ በላይ ነው። ጳውሎስ ብርሃን አይቶ አይኑ ተሰውሯል። ለምን? ብርሃን አይንን ያሳያል እንጂ አያሳውርም ነበር። ከአቅም በላይ ሲሆን ግን አይቻልም። ስለዚህ ያንን ብርሃን ማየት አልቻሉም። እዚያው ካሉበት ሆነው ግን ጴጥሮስ እንዲህ አለ፣ ሰናይ ለነ ሀልወ በዚህ መኖር ለኛ መልካም ነው አለ። በየት መኖር? በዚህ መኖር። እስኪ አስቡት። ከቅድሙ ዝማሬ የተነስተን ቅድም እንዲያው አንድ ነገር ልብ ስል ነበረ። ሁላችሁም አይታችኋቸው ይሆናል። ሕፃናቱ አንዲቱን አንዷ በእጇ ይዛ በእጃቸው ተያይዘው እንዲህ ወደ ኋላ ተንጋዳ ያችኛቱም ወደ ኋላ ሁና ራሷን ለዚያችኛቱ ሰታ ይዞሩ ነበር። ይቺ ልጅ እጇን ለጓደኛዋ ስለሰጠች እወድቃለሁ ብላ አልሰጋችም። ይዛታለች። ተያይዘዋል። ብትለቃት እኮ ትወድቃለች። ምን ያክል እምነት እንደጣለችባት አስቡ። ይሄ በጣም የሚገርም ነው። እነዚህ ልጆች እጅ ለእጅ ተያይዘው እንደዚህ ሲዞሩ ቢላቀቁ ግን መቆም አይችሉም። እኛም እንደዚህ እኮ ብንያዝ አሁን እንዲያው ይባላል እጅ ለእጅ ተያይዘን ይባላል። በእውነት እጅ ለእጅ ተያይዘናል? በእውነቱ ሚዲያዎች ላይ ስንሰማ እጅ ለእጅ ተያይዘን ነው። ግን እጅ ለእጅ ተያይዘናል? እጃችን እየተያያዘ ነው እየተያያዘ። በእርግጥ ያው ሁለቱም መያዝ ለሁለቱም ይሰጣልና በየትኛው እንደተያያዝነ ግን እንጃ እግዚአብሔር ያውቀዋል። ስለዚህ እነዚህ ልጆች የሰሩት በሙሉ አስተማሪ ሲሆን ይሄን መውሰድ ይገባናል ማለት ነው። ስለዚህ ወደ ተራራው አውጥቶ ያንን እታች መሬቱ ላይ ያልመለሱትን መልስ ተራራው ላይ እንዲመልሱት አደረጋቸው። ለምንድን ነው ወደ ተራራው ያወጣቸው? ተራራ ከመሬት ከፍ ያለ ነው። ወደ ላይ ከፍ ሲያደርጋቸው ወደ ላይ ሲወጡ ያን ጊዜ አይምሯቸውም ከፍ ሲል ከሜዳ ከታች ሆነን ማናየውን ሁሉ ተራራ ላይ ስንወጣ እናየዋለን። አሁን ደመናው ይዞን እንጂ ጣናን ሁሉ እናየዋለን። ከዚህ ሆነን ጣና ይታያል። እዚህ አንዱ ከሚጎበኙ ቦታዎች ጣና ነው። ከዚህ ሆኖ ጣና ይጎበኛል። እዚህ ሆኖ ደግሞ ጉና በዚያ ይታያል። እዚህ መሬት ሆኖ የማይታይ ቦታ የለም። ተራራ ሁሉን ያሳያል። ሰውም በአስተሳሰቡ ከፍ ሲል ከታች ሲሆን ያለባትን አካባቢ ብቻ ነው የሚያየው። ከፍ ሲል ግን ሁሉ ነው የሚያየው። ሰው ላቅ ያለ አስተሳሰብ ወደ ላይ መጠቅ ያለ እውቀት ሲኖረው ያን ጊዜ ሁሉን ሳይለይ ያያል። ሁሉን ያያል። በእምነት ሳይለይ፣ በዘር ሳይለይ፣ በቋንቋ ሳይለይ፣ በምንም ሳይለይ እኩል ሰውን ሰው በመሆኑ ያያል። ከሰውነት በኋላ ነው ሌላው ነገር ሁሉ የመጣው። በእውነቱ እንዲያው የአውደ ምሕረት ቀለብ ብቻ እያደረግ ነው እንጂ ሰውን በሰውነቱ ካላከበር ነው ከዚያ በላይ ምን ይምጣ? እንዴ ይገርማችኋል። ጉንዳን እኮ ጉንዳንን የምታከብራት እንኳን ጉንዳን በመሆኗ ብቻ ነው። ጉንዳንን እኮ ጉንዳን አትነክሳትም። ይገርማችኋል። እንዲያው መንገድ ጠብቀው ነው የሚሄዱት። እንዲያው ይገርማችኋል። ተራ ጠብቀው ወረፋ ጠብቀው ተከባብረው። ለምሳሌ ጉንዳንን እንደገና እንድታዩልኝ አንዷ ጉንዳን ከምስራቅ አንዷ ጉንዳን ከምዕራብ ሲሄዱ መንገድ ላይ ቢገናኙ እንደኛ ሳይተያዩ አይተላለፉም። ፊት ለፊት ግንባር ለግንባር ተሳስመው ነው የሚተላለፉ። ሰላም ተባብለው ይገርማቸዋል። እነዚህ ጥቃቅን ፍጥረታት ይህን ያክል ፍቅር ካላቸው እኛ በአይምሮ በእግዚአብሔር አምሳል የተፈጠርን ሰዎች ሰው በመሆናችን ወደ ተራራው ስንወጣ አስተሳሰባችንም ከፍ ሊል ያስፈልጋል። በእውነቱ ከፍ ጌታ ወደ ተራራ ያወጣቸው ለዚያ ነው። ይሄን ነው ዛሬ መናገር የምፈልገው። በእውነቱ ዛሬ እንዲያው የምፈልገው ሰው ሁሉ አለልኝና መናገር የፈለኩት ለዚያ ነው። እንዴ ያስጨበጭባል እንዴ? ሁላችንም ስላለን ብዬ ነው። ስለዚህ ከፍ ስንል ከፍ እንላለን። እንዲያው አንድ ቅድም ያነሳሁት ታሪክ ራሷ ታሪክ ያደረገችው ሰው ብያቸዋለሁና መራራ እውነት የምትል መጽሐፍ አንዲት ሳነብ ነበር። በእውነቱ እንዴት ያለች መሰለቻችሁ! እንዲያው ለማገናኘት ብዙ የታሪክ ምሁራኖች አሉን። መቼስ እንግዲህ የታሪክ ምሁራን ይሁኑ የታሪክ እንዳላውቅም እና የተሰጠንን ከፍ ስንልበት ተራራው ላይ ስንወጣ ዙሪያ ገባውን በደንብ እንድናይበት ነው እዚያ ቦታ ላይ ከፍ ምንለው። ስለዚህ ከፍ ባልን ቁጥር ላይ ሆነን ደግሞ ስንወድቅ አወዳደቃችን ይከፋል። ከባድ ነው። ተራራ የወጣ ሰው የወጣውን ያክል ለመውረድ አይጨነቅም። ገብቷችኋል? ሲወጣ ትንፋሹ ላበቱ ምኑ እየተጨናነቀ ይወጣና ሲወርድ ግን በአንድ ጊዜ ነው የሚወርደው። እንደወጡ ከላይ መቅረት ግን እንዴት ያለ መታደል ይመስላችኋል በእውነቱ። ስለዚህ ጌታ ወደ ተራራው ከፍ አደረጋቸውና ደብረ ታቦር ላይ ያወጣቸውና ምስጢሩን ገለጸላቸው። ስለዚህ ምስጢር የሚገባ በአስተሳሰብ ከፍ ሲባል፣ በእውቀት ከፍ ሲባል እንደዚያ ነው። ልዕቀት አይምሮ ወይም የአስተሳሰብ ልዕቀት የአመለካከት እድገት ሲያመጣ ሰው ምስጢር ይገለጥለታል። ይሄ ልዕልና ነፍስ ይባላልና ይህን ጸጋ ያድለን እግዚአብሔር በእውነቱ። እንግዲህ ታስታውሳላችሁ የዛሬ
ዓመት ብዙ ወንድሞቻችን አተናል። አንድ ቤት 6 ዋሰናል አተናል። የዛሬ ዓመት እንዲህ አላከበርንም፣ እንዲሁ ተበታትነናል። ይሄ ያመጣው ድፋው ላይ ሳለን ነው። ዛሬ ተራራው ላይ ወጥተናል። እንግዲህ እንዳንመለስ የእግዚአብሔር ፈቃዱ ይሁንልን። በእውነቱ በዚህ መኖር ለኛ መልካም ነው አለ ቅዱስ ጴጥሮስ። በዚህ መኖር ከፍ ባለ ቦታ ከፍ ባለ ሐሳብ መኖር ለኛ መልካም ነው። በዚህ እንድንኖር የእግዚአብሔር አምላካችን ፈቃዱ ይሁን። ይሄን ሲል ግን ጴጥሮስ ምን አለ? አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማይደር። ጴጥሮስ ነው እንዲህ አለ። አንድ ለአንተ አለው ጌታን፣ አንድ ለሙሴ አንድ ለኤልያስ እንስራ አለ። ጴጥሮስ ለኔ አላለም። ይገርማችሁ ሰው ከፍ ሲል ተራራው ላይ ሲወጣ ለኔ ቤት ልስራ አይልም። ላሊበላ ቤተ መንግስት አልሰራም፣ ቤተ ክርስቲያን ሰርቷል። ይገርማችኋል ሰው ከፍ ሲል ጴጥሮስ ለራሱ ይላል በመጽሐፈ ስንክሳራችን፣ ጴጥሮስ ለራሱ ምን ተመኘ ካልከኝ እኔ የእናንተ ሎሌ ሁኜ እኖራለሁ ማለቱ ነው ይላል። ለምን ለወንድሞቹም አልተናገርም? ከሱ ጋር ያዕቆብ የሚባል ሐዋርያ፣ ዮሐንስ የሚባል ሐዋርያ፣ ጴጥሮስ ራሱ 3 ናቸው። እነዚያ ይሰራላቸው የተባሉትም 3 ናቸው። አንዱ ጌታ ነው፣ አንደኛው ሙሴ ነው፣ ሌላኛው ደግሞ ኤልያስ ነው። እንግዶች ናቸው፣ ከነሱ ጋር የቆዩ አልነበሩ። ስለዚህ እንግዶች ስለሆኑ ቤት የያዙ ተባለ። ቤት የያዙ አሁን እኛ የት እንደምናደር አናውቅም፣ ግን እነዚህ የመጡ እንግዶቻችን በእውነቱ ማረፊያ እንዲሰጣቸው እንጠይቃለን እኛ ማለት፣ ምክንያቱም እንግዶቻችን ናቸው በእውነቱ። እኛ ግን ያው የራሳችን ጴጥሮስ ለኔ ልስራ፣ ለዮሐንስ ለወንድሜ ይሰራለት፣ ለያዕቆብ ይሰራ አላለም። እንዲያው ዛሬም ከፍ ስንል እንደዚያ ብንል ጥሩ ነው። ለኔ ወንድም፣ ለኔ እህት፣ ለኔ አጎት ባንል እንዲያው ራቅ ያለውን ቀረብ የምናደርግበት፣ ያኮረፈውን እንዲያው ፊቱ ፈታ የምናደርግበት ነገር እየፈጠር ያኮረፉትን እያሳገስን በእውነቱ ብንቀጥል አሁንም ተራራው ላይ ነንና ክርስቶስም ምስጢሩን ይገልጥልናል። ስለዚህ ጴጥሮስ ለወንድሞቹና ለራሱ ለሶስቶቹ ጌታ አሰራና እኔም ወንድሞቼ 3 ሆነን ደግሞ የእናንተ አገልጋዮች ሆነን ታዛዦች ሆነን እንኖራለን። ሰው እንደዚያ ነው፣ ባለስልጣን መሆን መታዘዝ ነው ይባላል። እንደዚያ ነውና ሁላችንም በተሰጠን ለሌላው ማስቀደም ምን ያክል ጸጋ እንደሆነ ልናስታውስ ያስፈልጋል። ስለዚህ የተከበራችሁ እንግዶቻችን እዚህ የምስጢር ተራራ እንኳን በሰላም መጣችሁልን በሏቸው። እኛ ለእናንተ ቤት እንስራ እያልን ነው። እናንተም ደግሞ እንደዚያ ነው አይደል? በእኛ ዘመን ለአንተ ሲባል ደግሞ ለአንተ እንዲል ነው የሚባለው እና እንደዚያ ነው። ስለዚህ በዓሉን የበረከት የሰላም እንዲያደርግልን ፈቃዱ ይሁንልን። እኔ በእውነቱ ትንሽ ነገር መቼስ ባለቤት ሳይናገር እንግዳ ደግሞ ሌሎች እንግዳ አይናገርምና ለዚያ ትንሽ መግቢያ ነገር ነው። ከዚህ በኋላ በተለይ ብፁዕ አባታችን አቡነ ሰላማ ብፁዕ አባታችን እኔ በመልክ ዛሬ ሳያቸው ነው። ታሪካቸውን ግን ካየሁት ከማውቀው ሰው በላይ አውቀዋለሁ። አቡነ ሰላማን አውቃቸዋለሁ፣ በመልክ ግን አላውቃቸው። ማናን ጊዜ እንዲህ አለመታደልም ማለት ጎንደር ከኛ በፊት የጉባኤቱ ምክትል መምህር ነበሩ። የኔታ ጌታው ሊቀ ሊቃውንት መንክር መኮንን ምክትል መምህር ነበሩ። እሳቸው አሁንም ናቸው። እዚያ በላይ ከምክትል መምህርነታቸው በላይ ደግሞ ይህንን በብፁዕ ቅዱስ አባታችን አቡነ መርቆሪዎስ ይህን የክብር ደግሞ ጸጋ ጨምረውልን መጥተዋል እና እኔ ሰድ አላገኟቸውም። ስማቸው ግን ሊቅነታቸው፣ ደግነታቸው፣ አባትነታቸው ሲነገር ጆሮዬ ልቡናዬ አውቋቸው ነው የምንወረው። ስለዚህ ከኔ የጎደለውን መልተው አስፍተው ደግሞ ያስተምሩናል። ስለነበረ ጊዜ እግዚአብሔር አምላካችን የተመሰገነ ይሁን። በዚህ ተራራ ደመናዎች ይዘምራሉ፣ ይህን ተራራ ውሃዎች ያመሰግኑታል። በዚህ ተራራ ባህሮች ደስ ይላቸዋል፣ ተስፋም ያደርጉታል። ይህን ተራራ በዚህ ተራራ ለመኖርና ምስጢረ እግዚአብሔርን ለማወቅ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን።